ሰበር ዜና የካቲት 14 2018 ጤናና ፍቅር ይስጥልኝ ውድ አድማጭ ተመልካቾች እንደምን ቆያችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። ፋኖ በባህር ዳር አፋፍ ላይ በመከላከያ መኮድ ካምፕ የአርፒጂ ተወንጫፊ መሳሪያ ድብደባ ፈጸመ። በድብደባው የመከላከያ ካምፕ ውስጥ የነበሩ ታንክና መድፎች ኢላማ እንደነበሩ ሲነገር የውስጥ አርበኞች ለፋኖ ትልቅ ሽፋንም ሰጥተዋል ተብሏል። ፋኖ ካምፑን የመቆጣጠር ሙሉ አቅም እንዳለው ሲነገር የሰሜኑ ጦርነት ሲጀመር ባህር ዳርም በፋኖ እጅ ልትገባ ትችላለች በሚል አረጋ ከበደን ጨምሮ የብአዴን አመራሮች አዲስ አበባ ሊገቡ በዝግጅት ላይ መሆናቸውም ተነግሯል። ዝርዝር መረጃ አሰናድተናል። በወሎ በበርካታ ግንባሮች የቀለጡ አውደ ውጊያዎች ሲደረጉ በወልዲያ ዙሪያ ጨምሮ በሌሎች ቀጠናዎች የመከላከያ ጦር በፋኖ ኃይል ታጭዶ ሲከመር ሰንብቷል። ዝርዝር መረጃ ከወሎ ይዘናል። ወዲህ በሸዋ የአገዛዙ ጦር ዘግናኝ ግፍ ፈጽሟል፣ እንቃኘዋለን። በሌላ በኩል የሰሜኑ ጦርነት መቼ እንደሚጀመር ሚዲያችን ተጨባጭ የጅማሮ ቀን ሲደርሳት በመቀሌ ጨምሮ በድንበር አካባቢዎች ከባድ ውጥረት ተባብሷል። ትግራይ የኤርትራ ፍራንክና የኤርትራ ቴሌኮም ጥቅም ላይ መዋላቸውም ሲነገር ሁኔታው ተባብሶ መቀጠሉ ተሰምቷል። ከሰሜኑ ጦርነት ያገኘነውን መረጃ ወደ እናንተ እናቀርባለን። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው አብረን እንቆይ። ቀዳሚ ወዳደረኩት ዘገባ አልፋለሁ። በሰሜኑ ውጥረቱ ቀጥሏል። ጦርነቱ የሚፈነዳበት ጊዜ እጅጉንም ተቃርቧል። በዛሬው ዕለት በኮረም በመቀሌ እንዲሁም በሌሎች ከተሞች መደበኛ እንቅስቃሴ ከወትሮ እየቀዘቀዘ መጥቶ ከተሞች ባዶ ሆነውም ታይተዋል። በተለይ ወታደራዊ አፈሳ መጀመሩን ተከትሎ መንገድ ላይ የሰው እንቅስቃሴም ተገድቧል። በድንበር አካባቢ የሚገኙ ነዋሪዎች የጦርነት ስጋት ማንዣበቡን ተከትሎ እየተፈናቀሉም ይገኛሉ። ከሽራሮ በርካታ ነዋሪዎች ከተማቸውን ለቀው እንደወጡ ምንጮቻችን ጠቁመዋል። ወላጆች ጦርነት አይቀሬ ነው በሚል ልጆቻቸውን ከፍለው ወደ መሃል ሀገር እንዲሁም ወደ ውጭ ሀገር እየላኩም ይገኛሉ። ነዋሪነቱን በመቀሌ ከተማ ያደረገ አንድ ጋዜጠኛ ደግሞ በትግራይ ክልል ዳግም ጦርነት ሊቀሰቀስ ነው የሚለው ስጋትን ተከትሎ ሰዎች በብዛት እየወጡ መሆኑን ለኢትዮጵያ ኢንሳይደር ተናግሯል። ከክልሉ ወደ አዲስ አበባ የሚደረጉ የአየርም የየብስም ትራንስፖርት አማራጮች በጣም ቢዚ ሆነዋል። በአውሮፕላንም ሆነ በባስ ብዙ ሰዎች እየወጡ ነው ሲል ሁኔታውንም ገልጾታል። የመቀሌ ከተማ ነዋሪዎች ሁሉ ጦርነትን በመስጋት ከትግራይ ክልል በብዛት እየወጡ ያሉት ወጣቶች ስለመሆናቸውም ይነገራል። በፍጥነት መውጣት የሚፈልጉ ወጣቶች በክልሉ የአውሮፕላን ትኬት ለማግኘት ቀናትን ላለመጠበቅ ሲሉ ወደ አፋር ክልል ሰመራ በመኪና ሄደው ከዚያም በአውሮፕላን ይጓዛሉ ይላሉ የመረጃ ምንጮቻችን። አውቶቡስም እንደ ልብ እንደማይገኝና ትኬት ቆርጦ ለመሄድ ቀናት ሊያስጠብቅ እንደሚችል የሚናገረው ጋዜጠኛው በዚህ ምክንያት በመለስተኛ ተሽከርካሪዎች አቆራርጠው ወደ አፋር የሚገቡ ወጣቶች እንዳሉም ይገልጻል። ወጣቶቹ ትምህርታቸውን ጭምር አቋርጠው ነው እየወጡ ያሉት ሲልም የሁለተኛ ደረጃና የዩኒቨርሲቲ ተማሪዎች ጭምር ከክልሉ እየሸሹ መሆናቸውን የመረጃ ምንጩ ያብራራው። የሚያሳዝነው ደግሞ እነዚህ የትግራይ ተወላጆች አዲስ አበባና ሌሎች ክልሎች ሲገቡ የህወሓት ሰላይ ናችሁ በሚል በአብይ አህመድ መንግስት እየታሰሩም እንደሚገኙ ነው መረጃዎቻችን የሚያሳዩት። ይህ በእንዲህ እንዳለ ደግሞ በትግራይ ባንኮች መጨናነቃቸውም ተነግሯል። ኤርትራንና ትግራይን ጋዛ አድርጋቸዋለሁ ብሎ እየተንቀሳቀሰ የሚገኘው የአብይ አህመድ መከላከያ ሰራዊት በተለያዩ የትግራይና የኤርትራ ድንበሮች የሰፈረ ሲሆን በሌሎችም ኃይሎች በኩል በትግራይና በኤርትራ ኃይሎች በኩልም ከፍተኛ የወታደራዊ ዝግጅት እየተደረገ ይገኛል። ሚዲያችን ቁጥራዊ መረጃዎችን ሳይቀር በተከታታይ ወደ እናንተም አድርሳለች። መከላከያ ሰራዊቱ
ያለማቋረጥ ወደ ትግራይ ወሰኖችም እየሰፈረ ይገኛል። በትግራይ ከተሞች ህዝቡ ከባንክ ብር ለማውጣት እየተጣደፈ እንደሚገኝ ምንጮቻችን ገልጸዋል። ባንኮችም ከ2000 ብር በላይ ማውጣት አይቻልም በማለት ህዝቡን ሜዳ ላይ እንደገተሩትም ነው የተነገረው። ህወሓት የመንግስት ሰራተኞችን ጭምር ወደ ጦር ተዘምታላችሁ ብላለች። ድምፀ ወያኔ ቴሌቪዥን ትላንት ሰራተኞቹን በድንገት ሰብስቦ እያንዳንዱ ሰራተኛ ጋዜጠኛ ወደ በረሃ ወጥቶ መዋጋት እንዳለበት ስራ አስኪያጁ ለጋዜጠኞች ተናግረዋል። ከዚህ በተጨማሪም በትግራይ ክልል የኤርትራ መገበያያ ገንዘብ የሆነው ናፍቃ የኢትዮጵያ ብርን ተክቶ መገበያያ እንዲሆን ከኤርትራ ደግሞ ቴሌን እንደ አማራጭ ጥቅም ላይ እንዲውል ወደ ውጊያ የማይዘምት ኃይል መሬት እንደሚቀማም ጥቅማ ጥቅም እንደሚቆምበት እያንዳንዱ የገጠር ቤተሰብ ኃላፊ አይብ ገንፎ ማር ሌሎችንም እንዲያዘጋጅ በከተማው አካባቢዎች የሚኖሩ 25 ኪሎ ግራም እህል 1 ኪሎ ግራም በቆሎ እንዲያዘጋጁ ትዕዛዝ መውረዱን አንድ ከፍተኛ አመራር የሚዲያችን ምንጭ ለሚዲያችን ተናግሯል። በተቃራኒው አምባገነኑ የአብይ አህመድ መንግስት ደግሞ አዲስ አበባን ጨምሮ በበርካታ የኦሮሚያ ክልል አካባቢዎች እንዲሁም በሌሎች የክልል አካባቢዎች አፈሳ መጀመሩም ተነግሯል። በአሁኑ አፈሳ የቆሸሸ ልብስ የለበሱ ብቻ ሳይሆኑ ሙሉ ለሙሉ በስነ ስርዓት የለበሱ የመንግስት ሰራተኞች አይመርጥ፣ የግል ሰራተኞች አይመርጥ፣ ብቻ ሳት ያለ ቦታ ላይ የተገኙትን ሁሉ እያፈሰ ወደ ጦር ካምፕ እየወሰደ መሆኑም ተነግሯል። በትላንትናው ዕለት በሰፊው እንደዘገብነው ህወሓት በርካታ የጦር መሳሪያ መካናይዝ ጦር አስጠግታ መጨረሷን ከቁጥራዊ መረጃ ጋር አስደግፈን ወደ እናንተ ማቅረባችን ይታወቃል። ከዛው ጋር አያይዘን ደግሞ ህወሓት በቅድሚያ መተኮስ እንደማትፈልግና ቅድሚያ አለመተኮሷን ለዓለሙ ማህበረሰብ ለዲፕሎማሲ ብልጫ ልትጠቀመው እንዳሰበች መዘገባችን ይታወሳል። ታዲያ ቀድሞ ማን ይተኩሳል የሚለው መረጃ አሁን ይፋ የሆነ ይመስላል። ከውስጥ ባገኘነው መረጃችን መሰረት ከቀናት በኋላ አሜሪካ በኢራን ታደርገዋለች የተባለውን ድብደባ እየጠበቀ ይገኛል። አሜሪካ በኢራን የምታደርገው ድብደባ ሲጀመር አብይ አህመድም በሰሜኑ ላይ የሚከፍተው ጦርነት ወዲያውኑ እንደሚጀመር ነው ምንጮቻችን የገለጹልን። ዓለም ሁሉ ትኩረቱን አሜሪካና ኢራን ላይ ሲያደርግ አብይ አህመድ ደግሞ እዚህ ጦርነቱን ይጀምራል ነው ምንጮቻችን ያሉን። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ክልል እየዞረ የጦርነት ቅስቀሳ እንዲሁም ደግሞ የዘር ማጥፋት ቅስቀሳ ካደረገ በኋላ በአማራ ሕዝብ ላይ ጭፍጨፋ ተጀመረ። በአማራ ክልል የኦሮሚያ ልዩ ዞን የሚገኙና በመከላከያ የሚደገፉ የኦሮሞ ታጣቂዎች በኤፍራታና ግድም ወረዳ ላይ በገበሬዎች ላይ ጥቃት ሰነዘሩ። ነዋሪዎች እንደተናገሩት ጥቃቱ አርሶ አምባና ዜምቦ ቀበሌዎች ኢላማ ያደረገ ሲሆን ትላንት ተጀምሮ እስከ ዛሬም ቀጥሏል። ሲቪሎችም ተገድለዋል የተባለው ቤቶችና የተከማቹ እህሎችም በኦሮሞ ኃይሎች ተቃጥለዋል። በህይወት የተረፉትም ወደ ሸዋሮቢት እየሸሹ ይገኛሉ። በመንግስት የሚደገፉት የኦሮሞ ታጣቂዎች ከብቶችና ንብረቶችን እየዘረፉም ነው። ጥቃቱ ከመፈጸሙ ጥቂት ቀናት ቀደም ብሎ የአብይ አህመድ አገዛዝ ማህበረሰቡን ለመጠበቅ በህጋዊ መንገድ መሳሪያ የታጠቁ የአማራ ገበሬዎችን ትጥቅ ያስፈታ ሲሆን ነዋሪዎቹ በትር እንኳን እንዳይዙም ተከልክለው ነበር። የአካባቢው ሰዎች እንደሚሉት አጥቂዎቹ ከመከላከያ በሚቀርብላቸው የሎጂስቲክ አቅርቦትና የመድፍ ድጋፍ እየተንቀሳቀሱም ይገኛሉ ነው ያሉት። ይህ ጥቃት አብይ አህመድ ወደ ስልጣን ከመጣ ጀምሮ በኦሮሚያ ልዩ ዞን አዋሳኝ ባሉ የአማራ ማህበረሰቦች ላይ የሚፈጽመው ተደጋጋሚ ጥቃት አካልም ነው። ባለፉት 7 ዓመታት ውስጥ ቢያንስ 10 ጊዜ የፈረሰችው አጣዬ ከተማም የዚህ ሰለባ መሆኗም ይታወሳል። ለዚህ ባልታጠቁ የአማራ ገበሬዎች ላይ ለተፈጸመው ጥቃት የአብይ አህመድ ተጠያቂነትም እጅግ ከፍ ያለ ነው። ከቀናት በፊት አብይ አህመድ ይህንን ተናግሮ ነበር። ጨራ አርገን ከነበሌሱ ሂንቀብኑ ወልመንጫሱ ወለጄሱ ወልጥቄሱ ወልጨብሱ ኑጋ ኦሮሞ ይችን እጁ ላይ የገባችን እድል ማጣት የለበትም። ጠላቶቻችን እኛን ለመስበር ከኛው ውስጥ ኦሮሞን ነው እየፈለጉ ያሉት። ጠላቶቻችን ቢላ ይዘው ወደኛ እየሮጡ ነው። ህዝባችን መንቃት ያለበት ጊዜ ቢኖር አሁን ነው። ሚሶሙ ጅጅረሙ ሶቀቡ በረበራን ዋይናኑ ከናጋፈያን ከዚህ በተጨማሪም የኦሮሞ ልሂቃንና የኦሮሞ የፖለቲካ መሪዎች ዓላማቸውንና ሂደታቸውን ቀደም ብለው እንዲህ ብለው ነግረውናል። ኦሮሞ ደመቀ
ጃረሜ ሂደቴ ኢትዮጵያ ብትነ ኦሮሞ በንቃት ታጥቆ ተደራጅቶ ኢትዮጵያን መበተን አለበት። ኢትዮጵያ ስትበተን ብቻ ነው ኦሮሞ ሰላሙን የሚያገኘው። ወደዳችሁም ጠላችሁም የፈለጋችሁ ምኒልክ ቤተ መንግስት ግቡ። እኛ ግን ጫካ ውስጥ ነው የምንቆየው። ምክንያቱም የኦሮሞ ልጆች መሞታቸው እስካልቆመ ድረስ ከጫካ መውጣት አንችልም። እመኑኝ፣ ከጫካ አንወጣም። ኢትዮጵያ አንድ ልትሆን የምትችለው በኦሮሞ ፍላጎት ብቻና ብቻ ነው። እዚህ መኝታ ቤት እከሌ ነው የሚተኛው፣ እዚህ መኝታ ቤት ደግሞ ልጆቼ ናቸው የሚተኙት ብሎ መወሰንና መገንባት ሲችል ነው ኦሮሞ ፍላጎቱን ማሟላት የሚቻለው። ኢትዮጵያ ከተበታተነች በኋላ ሌሎች ከፈለጉ ከኦሮሞ ጋር መሆን ይችላሉ። የፈለጉ ደግሞ የራሳቸውን መንግስት መመስረት ይችላሉ። ያ መብታቸው ነው። ባጭሩ ዲሞክራሲ የሚባል ነገር ኢትዮጵያ ውስጥ መገንባት የሚባል ነገር የለም። ኢትዮጵያን መበተን ነው ዓላማችን። ኢትዮጵያ ዲሞክራሲ ሱር እንጂ ኢትዮጵያ ተጨፍሱ ጨላጨ ሆራቡላ እንግዲህ የኦሮሞ ልሂቃንና የፖለቲካ መሪዎች እንዲህ እንቅጩን ይናገራሉ። በተቃራኒው ገረዱ በአዴንና ሌሎች ሆዳደር አማራዎች ኦሮሞማ አዳኛችን ነው ብለው አማራን በምስር ወጥ ለውጠውታል። አሁን በቀጥታ ከጦር ግንባር ወዳገኟቸው መረጃዎች ያልፋሉ። በቅድሚያም ወሎ ላይ እናተኩራለን። ከወልዲያ በቅርብ ርቀት በተደረገ ውጊያ በርካታ የአገዛዙ ወታደሮች ሙትና ቁስለኛ ተደረጉ። ከወልዲያ ከተማ በውስን ኪሎ ሜትር ርቀት ከዚህ ቀደም የአገዛዙ አየር መቃወሚያ በወደመበት ዘንዶ ጅራት ተብሎ በሚጠራው አካባቢ በትላንትና ዕለት ጀምሮ በተደረገ ውጊያ በርካታ የአገዛዙ ወታደሮች ሙትና ቁስለኛ መደረጋቸውን የሚዲያችን የግንባር ዘጋቢዎች ለማረጋገጥ ችለዋል። ውጊያው የተካሄደው ዘንዶ ጅራት ተብሎ በምትጠራው ከወልዲያ ሳንቃ ባለው የፌዴራል መስመሩን ተከትሎ ቃሊም መገንጠያ አካባቢ ከምትገኘው አካባቢ ላይ ሲሆን ከፍተኛ ወታደራዊ አዛዦችን ለማሳለፍ ከወልዲያ ጥቁር ውሃ ጀምሮ አላገዶ፣ ዘንዶ ጅራት፣ አፍሪኬር፣ ቃሊም መገንጠያ እስከ ሳንቃ መግቢያ ድረስ በአየር መቃወሚያና በሌሎች ከባባድ መሳሪያዎች ሽፋን ታግዞ የአውራ ጎዳናውን ግራ ቀኝ ወጥሮ የነበረው የአገዛዙ ኃይል ዘንዶ ጅራት ላይ ተቆርጦ በተሰነዘረበት መብረቃዊ ጥቃት ከባድ የሆነ የሰብአዊና ምቁሳዊ እንዲሁም ሞራላዊ ኪሳራን መከናነቡን ነው የሚዲያችን የጦር ግንባር ዘጋቢዎች ያረጋገጡት። በብልጽግና ኃይል ላይ የቆረጣ ማጥቃት ከፍተው በርካታ ወታደሮችን ሙትና ቁስለኛ በማድረግ ድል የተቀዳጁት በአፋብን ምኒልክ እዝ ስር የብልጽግና ራስ ምታት የወገን ኩራት በሚል ቅጽል ስም የሚታወቁት የአሳምነው ክፍለ ጦር ፋኖችም ናቸው። በክፍለ ጦሩ ስር አራተኛ ሬጅመንት አባላት በሰሩት ጀብዱ በርካታ ወታደሮች ሙትና ቁስለኛ ተደርገው ቀሪው ኃይል ደግሞ ዙ 23 የእውር ድንብሩን እየተኮሰ ወደ ወልዲያ ከተማም ፈርጥጧል። ይህ በእንዲህ እንዳለ እዚሁ ወሎ ላይ አባናደው ክፍለ ጦር በሁለት አውደ ግንባሮች ባደረገው ተጋድሎ 29 የአገዛዙን ወታደሮች ሙትና ቁስለኛ ማድረጉ ታወቀ። በእነዚህ ሁለት ግንባሮች ላይ በተደረገ ውጊያ ከተገደሉት ወታደሮች በተጨማሪ የቆሰሉ ወታደሮች የገዛ ጓዶቻቸውን ትጥቃቸውን ገፈው ጥለዋቸውም ሄደዋል። በአፋብን ምኒልክ እዝ ንጉስ ሚካኤል አሊኮር ሳጅን አባናደው ክፍለ ጦር ባለፉት ሁለት ተከታታይ ቀናት ባደረገው ተጋድሎ የብልጽግናን አከርካሪን በመስበር አንጸባራቃዊ ድል መቀዳጀቱን ሚዲያችን ለማረጋገጥ ችሏል። ተጋድሎ የተደረገው በምስራቅ አማራ ቀጠና ምዕራብ ወረዳዎች መካከል አንዷ በሆነችው ከላላ ወረዳ ልዩ ስሙም ባከት ተብሎ በሚጠራው አካባቢና ሻፊ ላይም ነው። የመጀመሪያው ውጊያ በከላላ ወረዳ ልዩ ስሙም ባከት ተብሎ በሚጠራው አካባቢ ላይ ሲሆን በዚህ ግንባር ለተከታታይ 8 ሰዓት ከባድ የሆነ የጨበጣ ውጊያ መደረጉን ክፍለ ጦሩ ለሚዲያችን በላከው መረጃም አስታውቀዋል። በውጊያው 7 ያገዛዙ ወታደሮች ሲገደሉ 15 ወታደሮች ደግሞ ክፉኛ ቆስለው በሞትና በህይወት መካከልም ይገኛሉ። በዚህ ግንባር በተደረገ ውጊያ ከተገደሉት 7 ወታደሮች በተጨማሪ የቆሰሉ 15 ወታደሮችን የገዛ ጓዶቻቸው ትጥቃቸውን ገፈው በአካባቢው ጎራዴ ተብሎ በሚጠራ ስፍራ ጥለዋቸው መሄዳቸውን ነው ሚዲያችን የተመለከተው። በአውደ ግንባሩ ከዙ 23 ጀምሮ ሌሎች ከባባድ መሳሪያዎችን ታጥቆ ለወረራ ሲንቀሳቀስ የነበረው የብልጽግና ኃይል ላይ ጥቃት በመክፈት ድል የተቀናጁት በአባናደው ክፍለ ጦር ስር ከመሐመድ ዳውድ ሬጅመንት የተውጣጡ የፋኖ አባላትም ናቸው። በተመሳሳይ በቀጠናው
ሻፊ ተብሎ በሚጠራው ስፍራ በአባናደው ክፍለ ጦር ስር የሸዋን ግዛው ሬጂመንት አባላት ባደረጉት ተጋድሎ ከ7 ወታደሮች በላይ ሙትና ቁስለኛ የተደረጉ ሲሆን በርካቶች ደግሞ የብልጽግና ወታደሮች ንብረቶችም በፋኖ ቁጥጥር ስር መዋላቸውም ታውቋል። ይህ በእንዲህ እንዳለ ወደ ጎጃም ስናልፍ ሌሊቱን ባህር ዳር በሚገኘው በመኮድ የመከላከያ ካምፕ ውስጥ ቃኞች በመታገዝ ፋኖ የአርፒጂ ጥቃት መፈጸሙ ተነገረ። በባህር ዳር መኮድ የመከላከያ ካምፕ ላይ በተጣለው የአርፒጂ ጥቃት በካምፕ ውስጥ የነበሩ ከባድ መሳሪያዎች መመታታቸው ሲነገር የፋኖ አባላቱ የአገዛዙ ኃይል ራሱን ለመጠበቅ የሚጠቀምባቸውን ታንክና መድፍ በአርፒጂ መደብደባቸውም ተነግሯል። ጥቃቱ የተኩስ ልውውጥ ብዙም ያልታየበት ተደጋጋሚ የአርፒጂ ጥቃት የተደረገበት ሲሆን የመከላከያ ዋርድያዎችን እዛው በውስጥ ቃኞች በማስገደል ለኦፕሬሽኑ መሳካት የውስጥ አርበኞች ትልቁን ሚናም ተወጥተዋል። ከቀናት በፊት በዚሁ መኮድ ካምፕ መከላከያ ሰራዊቱ እርስ በራሱ ውጊያ አድርጎ እንደነበረም የሚታወስ ሲሆን ፋኖ በባህር ዳር ዙሪያ የሚያደርገውን ውጊያ መቋቋም ሲያቅተው የአማራ ተወላጅ የመከላከያ አባላቱንና አመራሮቹን እናንተ ናችሁ ያስጠቃችሁን በሚል ከፊሉን በመረሸን ከፊሉን በማሰር እንዲሁም ከፊሉን በአይነ ቁራኛ ክትትል እንዲደረግባቸው በማዘዝ የለየለት ውጥረት ውስጥ ገብቶ እንደነበረም ይታወሳል። ታዲያ ዛሬ የውስጥ አርበኛ ቃኞች በሰሩት ድንቅ ስራ የኦሮሞማው ጀነራሎችና ኮሎኔሎች ተዘናግተው ባሉ ሌሊቱን የሚመኩበት ታንክና መድፍ በፋኖ አርፒጂ ሲደበደብ አድሯል። መከላከያው በከፊል ወደ ሰሜኑ መዝመቱን ተከትሎ ካምፑ የሰው ኃይል እጥረት የገጠመው ሲሆን ፋኖ ኃይል አሰባስቦ ከባድ ውጊያ ከከፈተ ሰዓታት ባልሞላ ጊዜ ውስጥ በታንክና መድፍ እንዲሁም ተቆጥሮ በማያልቅ ሎጂስቲክ የታጠቀውን ካምፕ መቆጣጠር ይችላል ሲሉ የውስጥ ምንጮቻችን ነግረውናል። በቀጣይ የሰሜኑ ጦርነት ሲጀመር ፋኖ ከወዲሁ ሊቆጣጠራቸው የሚችሉ በርካታ ቀጠናዎች ምቹ ሁኔታም እየፈጠሩ ነው። ከሰሜኑ ጦርነት ጅማሮ በፊትም አረጋ ከበደን ጨምሮ የብአዴን አመራሮች ወደ አዲስ አበባ ሊያቀኑ መሆናቸውንም ሰምተናል። የወታደራዊ ምንጮች እንዳሉት ፋኖ አርፒጂ መሳሪያን በተደጋጋሚ መጠቀሙ ከርቀት ያለምንም መስዋዕትነት የሚፈልገውን ኢላማ በከባዱ እንዲመታም አስችሎታል ብለዋል። ይህ የአርፒጂ መሳሪያ ፋኖ አሁን ላይ በቁጥር በአራቱም ቀጠና ከ50 በላይ በእጁ የሚገኝ ሲሆን ቁጥሩን በማሳደግ ቅንቡላዎችንም በመግዛትም ሆነ በመማረክ የተጠኑ ኦፕሬሽኖችን በደቂቃዎች ውስጥ መጨረስ ይችላልም ተብሏል። ለዚህም በወሎና በጎጃም የሚፈጸሙ የአርፒጂ ጥቃቶች ምስክር ናቸው ነው የተባለው። በአርፒጂ መሳሪያ ከሄሊኮፕተር እስከ ትልልቅ መኪኖችና ታንኮች ማውደም የሚቻል ሲሆን መሳሪያው በአንድ ሰው ከቦታ ቦታ መንቀሳቀስ መቻሉ ደግሞ ልዩ ያደርገዋል ነው የተባለው። በመጨረሻም አድማጭ ተመልካቾቻችን የበላይ እዝ ምክትል ወታደራዊ አዛዥ አርበኛ ሸጋው ጌታቸው ቋረኛው ያደረገውን ንግግር አድምጠን እንመለስ። እንደምን ዋላችሁ? እንኳን ደስ ያላችሁ ማለት ነው። እንግዲህ ዛሬ ለኔ ልዩ ቀን ነው፣ ታሪካዊ ቀን ነው። በዚያው አጋጣሚ አባታችን አርበኛ መሳፍንት ተስፎ አባድፈን በሁሉም አቅጣጫ በጎጃም፣ በወሎ፣ በጎንደር፣ በሸዋ እንደዚያው ቁጭ ብሎ አካል ለአካል በአንድ መድረክ አብሮ መወያየት ይቅርና ስማቸውን ለመጥራት በርካታ የአማራ ልጆች በርካታ የአማራን ትግልና አማራን የሚደግፉ ኢትዮጵያውያኖች ሁሉ የሚደግፉትና የሚወዱት የሚሳሱለት አባታችን ባለበት መድረክ ላይ በዚያው በቅዱስ ሚካኤል ቀን ተገኝቼ ለዚህ መድረክ ተሳታፊ በመሆኔ በሰሜን አምባራስ ክፍለ ጦር ስም እጅግ ደስተኛ ነኝ። እንኳን ደስ አላችሁ ማለት ፈልጋለሁ። ከዚህ በመቀጠል አባታችን አባድፈን መሳፍንት ተስፎ የጀመረው ትግል በሁሉም አቅጣጫ ተቀጣጥሎ በአማራ ምድር አማራ በወለጋ ሲጨፈጨፍ፣ በማይካድራ ሲጨፈጨፍ፣ በአርባ ጉቡ ሲፈናቀል፣ በመተከል ሲፈናቀል፣ በጀምላ ሲሳደድ
አባዲፈን አባታችን አምባገነኑን መንግስት ከኢትዮጵያ ዙፋን መውረድ ያለበት ብሎ የጀመረው ትግል ተቀጣጥሎ በርካታ ወታደራዊ፣ ፖለቲካዊ፣ ዲፕሎማሲያዊ ትልቅነትን ፈጥሮ የአማራን ፋኖ ወደ አንድ ሰብስቦ የአማራ ፋኖ ብሔራዊ ንቅናቄ አፋብን የሚባል ድርጅት በመመስረቱ ማግስት ነው እየተገናኘን ያለና እንኳን ደስ ያላችሁ ማለት ፈልጋለሁ። ወንድማችን የትነት መሳፍን ያስጀመረው ስልጠና ወንድሞቹ እሱ ቢሰዋም ወንድሞቹ ተቀብለው አሰልጥነው እንደዚያው በምርቃት ላበቋችሁ ወንድሞቻችሁ ለሰሜን አምባራስ ክፍለ ጦር አመራሮች ከፍ ያለ ሞራል ስጡልኝ። መሰልጠን፣ ራስን ማብቃት፣ ራስን ማደራጀት፣ ራስን ማዳበር፣ ራስን ዲሲፕሊን ማድረግ የወታደር አንዱ መለያ ምልክቱ ነውና ከዚህም በላይ እንሰለጥናለን፣ ከዚህም በላይ ራሳችንን እናበቃለን፣ ከዚህም በላይ እንሰባሰባለን፣ እናደራጃለን፣ እንጠነክራለን፣ የጀመርነውን ትግል ዳር እናደርሳለን። እምነትን፣ ጽናትን፣ አርበኝነትን፣ አገር መጠበቅን አባታችን ታርበኛ መሳፍንት ተስፉ እየወረስን ትግልን አጠናክረን ወደፊት ተማምነን አንድነታችን አጠንክረን ሌትም ቀንም ዓላማችን ላይ ብቻ አተኩረን ዓላማችን በመጠበቅ ለዘመናት ተጨቁኖ ተገፍቶ የነበረው የአማራ ሕዝብ ገፍተው ዳር ላይ አድርሰውት የነበረው የአማራ ሕዝብ በመሰባሰብ በአባቶቻችን ጽናት በአባቶቻችን አርበኝነት ውርስ ዛሬ እዚህ ላይ ደርሰናል። ይህን የታሪካችን ተቀብለን ወደዚያ መጣነውን እኛ በታሪክ እኛ በይፋ ወደፊት አስቀጥለን የተበታተነችን ኢትዮጵያ አንድ አድርገን የተረጋጋች ሀገር እንደምንፈጥር ትልቅ ተስፋ አለኝ። ይህንም እናድርገዋለን። ስለዚህ ቅድም መሪያችን አርበኛ ሀብቴ ወልዴ ሲለው የነበረውን በደንብ አድርጎ መውሰድ ያስፈልጋል። ዛሬ እናንተ እየቆሰላችሁ፣ እናንተ እየደማችሁ፣ እናንተ እየሞታችሁ የፋኖን ልብስ የሚመስል ለብሶ የሚቀልድ የፋኖን ሚሊተሪ ለብሶ የሚዘር ወንድሙን የሚገድ አማራ ተተቆሳቆለው ላይ የጉስቁልና መንፈስ ይዞ የመጣውን ድጋሚ አማራን ለአውቃና ለስቃይ ማውረድ የተነሳውን ትግላችን ወደ ኋላ ለመጎተት የሚጓዘውን ሁሉ ከጠላቶቻችን ጋር አብረን እየጠረግነው እንደምንሄድ በዚያው አጋጣሚ ማሳሰብ እፈልጋለሁ። መንግስት ያለው ተስፋ እኔ ታልበለውት ጭሬ ደፈዋለሁ እንደሚባለው ኢትዮጵያ ሀገራችን እበታትናታለሁ የሚል አኩይ ዓላማ ይዞ እንጂ ብልጽግና መንግስት የሚባለው ተፈረሰ ዋል እደርቧል። ለአንዴና ለመጨረሻ አከናውነን የተረጋጋች ሀገር የመፍጠር አንድ ሀገረ መንግስት የመገንባት አንድ አይነት ወጥ የሆነ ሀገራችን በሰላም ለመምራት የሚችል ፈሪሃ እግዚአብሔር ያለው ትክክለኛ ሰውን በሰውነት የሚያከብር ህገ መንግስት መፍጠር ላይ ብቻ ነው ያለነው። ዛሬ የሽግግር ምዕራፍ ላይ ነው ያለን።